ማለት ነው። በጣም ቆንጆ ሆኖ ይወጣልኝ። ሰርታችሁ ሞክሩት። ምን ጋር ደግሞ ተጋብዛችኋል ማለት ነው። እዚህ ጋር ተጋብዛችኋል። በዚህ መልኩ በሚያምር መልኩ ወጥተልኛል። ማሻአላህ ተባረከ ረህማን ሆኖ እናንተም ሞክራችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤና ያደረሳችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እስቲ አብረን ኬክ እንስራ ማለት ነው። ኬክ ለመስራት እዚህ ግብአቶችን አዘጋጅቻለሁ። ወተት አለ፣ ስኳር፣ ፓውደር፣ ዘይት፣ 3 እንቁላል፣ ቫኒላ አለ ማለት ነው። እዚህ ዱቄት አለ። ያው ዱቄት የምትሰሩትን ያህል መጠናችሁ ነው የምትጨምሩት። በመጀመሪያ እንቁላል ጨምራለሁኝ። እሺ ቤተሰብ እዚህ ጋር እንቁላልን ጨምሬያለሁ። እዚሁ ቫኒላ አለ። ያው ይሄ በፓውደሩም አለ። 1 ማንኪያ የሚሆን ለእንቁላሉ ሽታ ማጥፊያ ብቻ ነው የምንጠቀመው ይሄንን። ከዛ ዘይት አለኝ። ዘይት ጨምራለሁ። በአንድ የሚባለው ማለት ነው። በዚህ መልኩ እንቁላሉና ዘይቱን ካቀላቀልኩኝ በኋላ እዚህ ጋር ወተት አለ። ወተት ጨምራለሁ። በዚህ መልኩ ወተቱን ጨምሬያለሁ። ከዛ ዱቄት ነው የምጨምረው ማለት ነው። ዱቄት ዝም በመጠኔ ነው የጨመርኩት። እናንተም የሚሰሩትን ያህል ቀለል ያለ ነው የምሰራው ነው። እንዲያረጭባችሁ በማሽኑ ትትመቱት መጀመሪያ በእንደዚህ አቀላቅሉት ማለት ነው። እንደዚህ ታቀላቀላችሁ በኋላ እዚህ ጋር ስኳር ቀርቶኛል ማለት ነው። ስኳር ዛሬ ሌላ ምግብ ሰርቼ እንደዚህ ረስቼዋለሁ። አሁንም ረሳሁ ትላላችሁ እና ያው ታች ነበር የሚጨምረው ግን እኔ ስለረሳሁ ከላይ ጨመርኩት። እዚህ ጋር ቤኪንግ ፓውደር 1 ማንኪያ እና ትንሽ ነው የሚጨምረው በደንብ እንዲበቃ እንዲያደርግልኝ ማለት ነው። አሁን በመኪና እሺ ቤተሰብ ያው ትንሽ ለጣምና እንዲጣፍጥ ብዬ ብርቱካን ልጫ ጨምረን ነበረ። ያው ብዙ አይደለም ግን ትንሽ ነው። ቤተሰብ በዚህ መልኩ አዘጋጅቻለሁ። አሁን ለሁለት ከፍለዋለሁ ማለት ነው። ከካው ጨምርበታለሁ። በዚህ ስጋ ግማሽን ጨምራለሁ። ቤተሰብ ይሄ በዚህ መልኩ ቀንሻለሁ። እዚህ ጋር ካካዋለሁ
ስላልሆነ ነው። አንድ ማንኪያ ጨምራለሁ። ከዛ በደንብ አድርጌ እሱን ቀላቅላለሁ። ቤተሰብ ነው በዚህ መልኩ ይሄን ቀላቅያለሁ። እዚህ ጋር አቃለ ማለት ነው መስሪያው በዛለኝ እዛ ዘይት ትንሽ ጨምራለሁ። መስሪያውን አዳርሰዋለሁ ማለት ነው። በዚህ መልኩ ዘይት ቀብቻለሁ። እሺ ቤተሰብ ያው እንግዲህ በስህተት አልቀረጥኩትም ማለት ነው። ትጨምር በዚህ መልኩ ጨምሬያለሁ። ከዛ ዲዛይን እንዲወጣ ደግሞ እንደሰርታችሁ ዲዛይን ይወጣል ማለት ነው። እና ምርጥ ኬክ ነው። እንግዲህ ለጓደኛ ነው የምሰራው ኬኩ በጣም ነው የሚያምረው። ሲወጣ ደግሞ እናሳያቸዋለን። ያ ይሄን ይመስላል። እሺ ቤተሰብ ያው ኬካችን በዚህ መልኩ ደርሷል ትላላችሁ። ምርጥ ነው የሆነው። እንግዲህ ሶፍት የሆነ ኬክ ነው የሆነልኝ። ኢንሻአላህ ደግሞ ጨርሼ አሳያችኋለሁ ማለት ነው። ቆራርጬ ምናምን በኋላ ታያላችሁ። ማይ ጋድ ማሻአላህ ተበረከ ረህማን። ለቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱኝ። አበረታቱኝ። ቻናል ቀስቀሳላ አበረታቱኝ ልጆች። እሺ ቤተሰብ ያው ኬካችን በዚህ መልኩ አልቋል ማለት ነው። በጣም ቆንጆ ነው ይወጣልኝ። ሰርታችሁ ሞክሩት። እኔ ጋር ደግሞ ተጋብዛችኋል ማለት ነው። ጋር ተጋብዛችኋል። በዚህ መልኩ በሚያምር መልኩ ወጥቶልኛል። ማሻአላህ ተባረከ ረህማን የሆነው እናንተም ሞክሩት ትወዱታላችሁ። ያው እኛ ለራሳችን ስለሆነ ተለቀቅ ቆራሳዋ ኬፍ ማሻአላህ እዛ ሶፍት የሆነ ዳቦ ማነው ኬክ ነው የሆነው ትላላችሁ። ሾት አላ ማሻአላህ ተባረከ ረህማን ነው። እየሰራችሁ ሞክሩት። ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰቡ አበረታችሁ። ሰምታችኋል? እሺ ቤተሰቦች ማበረታታት አለባችሁ። እንደዚህ ይሄን ይመስላል ዛሬ። እሺ ቤተሰብ ዛሬ ጁማ ነው። ሰለላሁ ዐለ ነብይና ሐቢብና ሙሐመድ اللهم صل وسلم على نبينا محمد صلى الله عليه وسلم። አላህ Subhanahu Wa Ta'ala ሀገራችንን ሰላም ያድርግልን። እኛም በያለንበት ሰላም እንሁን። ቤተሰቦቻችንን ክፉ አይንካብን። አላህ Subhanahu Wa Ta'ala በሀገራችን ርዝቃችንን ያድርግልን። ዱዓ እንደረግ እስቲ ዱዓ አድርጉ። ዋናው ሀገር ሰላም ሲሆን ነው። አላህ ሀገራችንን ሰላም ያድርግልን እላችኋለሁኝ። የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ እና ድንቅ እህቶች ወንድሞች ጀዛኩሙላሁ ኸይረን ከልብ ነው የማመሰግነው። ሽክራን ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያናቱ እንዲሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ እና እንዴት ናችሁ? አባይ በቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ቤተሰቦች ላይክ ሸር በማድረግ አበረታቱ። የዛሬ እስቲ ኬክ ጃህዛ አብረን እንስራ ማለት ነው። በነገራችን ላይ ቀላል ነው ያው ግን እስቲ አብረን እንስራ። እዚህ ዘይት አዘጋጅቻለሁ። ትንሽ ናት ያኔ ግማሽ ነው። እዚህ ውሃ አለኝ። እዚህ 3 እንቁላል አለኝ ማለት ነው።
ዱቄቱ ያው የተዘጋጀ ስለሆነ እንደዚህ ሆኖ ነው የሚመጣው። እዛው ምን ሁሉም ተጨማምሮበታል። ዘይትና እንቁላል ውሃ ብቻ ነው የምጨምረው ማለት ነው። እና ቤተሰብ እንቁላሉን ከስክሻ እጨምራለሁ። እንቁላሉን በዚህ መልኩ ጨምራለሁ። ዘይቱን ጨምራለሁ። እሱ ላይ እንዲያለ አደባልቀዋለሁ እና እንዲስታ ያቀላቀልኩኝ በኋላ ውሃ ጨምራለሁ። ከዛ ዱቄት ሁሉም እሱ የተጨማመረ ስለሆነ ችግር የለውም ማለት ነው። በዚህ መልኩ ጨርሻለሁ ማለት ነው ቤተሰብ። በጣም ሌላ ነው መላም አለበት። እሺ ቤተሰብ ያው እንግዲህ እዚህ መጋገሪያ አዘጋጅቻለሁኝ። እኔ ወረግ ዝብዲያ ነው ያተጠቀምኩት ዘይት ላለመጨመር ማለት ነው። ስጋ ያዘጋጀሁት አለ በአንድ እጅ ስለሆነ ካሜራው ያው ግዴታ ማጥፋት አለብኝ። ይኸው በዚህ መልኩ ጨምሬያለሁኝ። ይሄ ወረግ ዝብዲው እንትን ታለባችሁ ቁራጩት እና ቁራጩት ተዛጋችሁ ቁራጩት ተተላለቀ ማለት ነው። ፈርኖ ውስጥ እንዲያስቸግራችሁ እንደዚህ አድርጋችሁ። ይሄ በጣም አሪፍ ነው ወረግ ዝብዲው። አንደኛ እንትኑ ዘይት አይኖረውም ኬኩ፣ ሁለተኛ ደግሞ በቀጥታች እቃውንም እንደዛ አያቆሽሽም። ይሄን ይመስላል። ያው ፈርን ጨምሬ እመለሳለሁ ማለት ነው ባይ። እሺ ቤተሰብ ኬካችን በዚህ መልኩ አልቋል ማለት ነው። ሸፎ በወክለ ወይ ትኩስ ነው። በጣም አሪፍ ነው። ይሄን ይመስላል ቤተሰብ። ያው እንግዲህ ይሄን ይመስላል ኬክ በዚህ መልኩ ምርጥ ሆኖ ነው ያለቀልኝ። በነገራችን ላይ እንደዚህ እዚህ ጋር ያያችሁት የሰራሁት እንደዚህ ሆኖ ነው የሚለቅ። ይሄ ወረግ ዝብዲው ምርጥ ነው ማለት ነው። እና ይሄን ይመስላል። ያው እንግዲህ እንደዚህ ጨርቄ እሺ ቤተሰብ ዛሬ ይኸው ስህም ደግሞ በስቡሰ ሰርተናል ማለት ነው። ዛሬ ተጋብዛችኋል።